አነጋጋሪውና የበርካቶችን ትኩረት የሳበው የአርቲስት ገነት ንጋቱ ተግባር ከአዲስ አበባ እስከ ዱባይ የደረሰው ሰሞንኛ ጉዳይና የበርካቶችን ትኩረት ከሳበው ምስል ጀርባ ያለው ሚስጥር ምን ይሆን? አርቲስቷ መልእክት አለኝ ያለችበት ይህ ፎቶ አሁን ለምን ተጋራ? እስከ ፍጻሜው አብራችሁን ከቆያችሁ ጉዳዩን ነግራችኋለን። በሌላ በኩል ደግሞ ከወር በፊት በአርቲስት ዘይባ ግርማና በትዳር አጋሯ ኢሳያስ ጉዳይ ተጠምዳና ባሌን ተቀምጫለሁ ስትል የነበረችው ቲክቶከሯ ሄለን በምትኖርበት ሀገር ኖርዌይ ፍርድ ቤት የቀረበች ሲሆን ወደ ኢትዮጵያ የምትመለስበት ወይም ዲፖርት የምትደረግበት ሁኔታ ሳይኖር እንዳልቀረም መረጃ ወጥቷል። ይህም በተመለከተ እናነሳለን። ፍርድ ቤት ለምን ቀረበች፣ በፍርድ ቤት የቀረበችበት ጉዳይና የውቁ ኢትዮጵያዊ ባለ ሀብትን የተመለከተ መረጃ በተያያዥነት እንቃኛለን። በበስተመጨረሻ መረጃችን ደግሞ አዲስ አበባ ላይ ያጋጠመውና በርካቶችን ያሳዘነው የአንዲት ነፍሰ ጡር እናት ሞትን የተመለከተ ጉዳይ ስንቃኝ ከ9 ዓመታት የልጅ ናፍቆት በኋላ ከልሟ ሳትገናኝ በሕክምና ስህተት ምክንያት በሆዷ እስከያዘችው ሕፃን በአንድ ሳጥን ተደርጋ ቀብሯ ስለተፈጸመው እናት ከቤተሰቦቿ ያገኘነው መረጃ እነግራችኋለን። እስከ ፍጻሜው አብራችሁን ቆዩ። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ ወዳጅ ቤተሰብ እንድትሆኑ አዳዲስ ወቅታዊ መረጃዎችን እንድታገኙ ይጋበዝን። ወደ ዝርዝሩ ገባን። ወደ ቀዳሚ መረጃችን ስንሻገር ከአንድ ወር ገደማ አስቀድመው በድምጻዊት ዘይባ ግርማና ባለቤቷ ጋር በተገናኘ በዚያ ነገር ውስጥ ሙጥኝ ብላ የሰነበተችው ሄለን የተባለች ግለሰብ ከቅርብ ጊዜያት ወዲህ ፊቷን በውቁ ባለሀብት ወርቁ አይተነው ጋር በማዞር የለኮሰችው እሳት ዋጋ እያስከፈላት ይገኛል። ነገሩ ተካሮ እስከ ኖርዌይ ፍርድ ቤት የደረሰ ሲሆን ፍርድ ቤቱም በእርሷ ላይ አስደንጋጭ የተባለለትን ውሳኔ አስተላልፏል። ይህን የተመለከተ ጉዳይ ስናነሳ ወደ ሀገር ቤት ተይዛ እንድትመለስ ሊያደርጋት የሚችልበት አጋጣሚ መፈጠሩ አይቀሬ ነው ተብሏል። ማህበራዊ ሚዲያ ላይ ለበጎ ተግባር ብቻ ሳይሆን የሰው ስም ለማጥፋትና ለጥቅም ማሳደጃነት ሲውል ማየት የተለመደ ነው። ነገር ግን ህግ በየትኛውም የዓለም ጥግ ቢሆን አይተኛም። ታዋቂው ባለሀብት አቶ ወርቁ አይተነውና በቲክቶክ ዓለም ሄለን አራዶ በሚል ስም የምትታወቀው ይህቺው ግለሰብ በኖርዌይ ፍርድ ቤት የተጀመረው የህግ ፊልሚያ ለመጀመሪያ ጊዜ አስገራሚ ውሳኔ ተላልፎበታል። ጉዳዩ ምን ይሆን? ሄለን ደሳለኝ ወይም ደግሞ ሄለን አራዶ በሚል በቲክቶክ ስም የምትታወቀው ይህቺው ሴት አቶ ወርቁ አይተነው ስማቸው በክሱ ላይ የተጠቀሰ ቫይረስ አለባቸው ማለት በሐሰት ከመወንጀል በላይ በሴቶች ላይ ጥቃት ፈጽሟል የሚሉ ቪዲዮዎችን ስታሰራጭ ቆይታለች። ከዚህም አልፋ 25 የቲክቶክ አንበሶችን ወይም ደግሞ ላዮንስ አትገዛልኝም በሚል ባለሀብቱን በገንዘብና በስጦታ ለማስገደድ ሞክራለች የሚለው ክስ የብዙዎችን ትኩረት ስቧል። አቶ ወርቁ አይተነው ዝምታን የመረጡ አይመስሉም። ጉዳዩን ይዘው ወደ ኖርዌይ ፍርድ ቤት ባቀኑበት ወቅትም ፍትህን አግኝቷል። የኖርዌይ ፍርድ ቤትም ውሳኔዎችን አስተላልፏል። ሄለን አቶ ወርቁ አይተነው በሚመለከት ሁሉንም የሐሰት ቪዲዮዎች በአስቸኳይ እንድታጠፋ ታዛለች። ጉዳዩ የመጨረሻ ውሳኔ እስኪያገኝ ድረስም ስለ ባለሀብቱ ማንኛውም የዲጂታል መድረክ ላይ ከመናገር ሆነ አስተያየት ከመስጠት እንድትቆጠብ ተገዳለች። የቪዲዮ ማስረጃዎችና እንደዚሁም የገቢ ማስገኛ ሞኔታይዜሽን መረጃዎችን እንዳትደብቅም በጥብቅ ታዛለች። ከሁሉም በላይ ደግሞ ለክሱ ሂደት ወደ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል ተወስኖባታል። ይህ ውሳኔ በርካቶችን እያነጋገረ ይገኛል። ምናልባትም የፍርድ ሂደቱ የሚጠናቀቅበትና በዚህ የሚቀጥልበት አጋጣሚ ካለም ዲፖርት ልትደረግ ወይም ደግሞ ወደ ኢትዮጵያ እንድትመለስ ልትደረግ ትችላለች የሚሉ ሐሳቦች በስፋት እየተሰራጩና እየተዘዋወሩ ይገኛሉ። ማህበራዊ ሚዲያ ላይ ሰዎችን ስም በማንሳት የሚመጣው መዘዝ የከፋ ለመሆኑ ይህ ክስተት አንድ ማሳያ ተደርጎ እየተቆጠረ ይገኛል። ወደ ሌላኛው ጉዳያችን ስናልፍና ስንሻገር አነጋጋሪው አርቲስት ገነት ንጋቱ ፎቶና ሰሞንኛ ጉዳይ የብዙዎችን ትኩረት ስቧል። በአወዛጋቢ ነገሮች ስሟ በተደጋጋሚ የሚነሳውና ከዚህ ቀደም ከአርቲስት ነጻነት ወርቅነህ ዜና እረፍት ጋር በተገናኘ በሰራችው ስራ በርካቶች በተለያየ መልኩ ሲወቅሷትና ሲተቿት እንደነበር አይዘነጋም። ታዲያ በወቅቱ ይደርስባት የነበረውን ተቃውሞ መበራከት ተከትሎ ለጥቂት ጊዜም ቢሆን በማህበራዊ ሚዲያ ትስስር ገጾች ላይ የምትሰራቸው ስራዎችን ገታ ለማድረግ ተገዳ ነበር። አርቲስት ገነት ንጋቱ የሰራችውም ስህተት መሆኑን አምና ይቅርታ ብትጠይቅም የቀደመ ስምና ዝናዋን መመለስ ግን ለእርሷ ከብዶ ነበር። የኮሜዲያን ደረጀ ኃይሌ ጀምሮ በሰራችው ስራ ሳቢያ ውግዘት ሲጎደጎድባት እንደነበር ይታወሳል። ይህ ክስተት ከ5 ወራት አስቀድሞ የነበረውን አጋጣሚ እንደ ማሳያ እንድናነሳው አደረገን እንጂ ከዚህም ሌላ የተለያዩ ወቀሳና ትችቶች ከሚዘንብባቸው አንዷ እንደሆነች ይጠቀሳል። ከሰሞኑ ደግሞ መነጋገሪያ የሆነችበት ሌላ ምስል በማህበራዊ ሚዲያ በስፋት ተዘዋውሮ ብዙዎችም እየተቀባበሉትና ሐሳባቸውን ይሰነዘሩ ይገኛሉ። አርቲስት ገነት ንጋቱ የግል ህይወቷን
በተለይም በቤተሰቦቿ ላይ ያለውን ጉዳይ አንዳንዴ ገመና ተብሎ የሚገለጹ አጋጣሚዎችን አደባባይ ላይ በማውጣት በዩቲዩብ ገንዘብ መስሪያ አድርገዋል ተብለው ከሚተቹት ውስጥ ተነሳለች። ከዓመታት መለያየት በኋላ ዳግም በትዳር ተመልሰናል ስትል ከባለቤቷ ረዳት ፕሮፌሰር ሙልጌታ ጀዋሪ ጋር የነበራትን ጉዳይ በተመለከተ የሰራቻቸው ቪዲዮዎችም ተመልካቾችን በሁለት ጎራ ከፍለው ቆይተው ነበር። በተመሳይ ከእርቁ በኋላ የልጅ እናት ሆኛለሁ የሚል መልእክት ያለውን ትርጉም የሚገልጥ ምስል በማጋራት ጨቅላ ሕፃን ታቀፋ ፎቶ የለቀቀች ሲሆን ለዚህም ብዙዎች በተለያየ መልኩ ሐሳባቸውን ሲገልጹ የልጅ እናት ሆነች ተብሎ እንዲታሰብ አድርጎ ነበር። ታዲያ በርካቶች በዚህ ዕድሜ እንዴት የልጅ እናት ልትሆን ቻለች የሚሉ ሌላ መነጋገሪያ አጀንዳ እንዲከፈትም አድርጋ ጉዳዩ ላይ ብዙ ከተባለ በኋላ የወንድሟ ልጅ ስለመሆኑ የሚገልጥ መልእክትን አስተላለፈች። ከሰሞኑ ደግሞ በዱባይ በመዝናናት ላይ እንደምትገኝ የሚገልጽ ማህበራዊ ሚዲያው ላይ በስፋት ይዛወረ የሚገኝ ፎቶ አለም። በተመሳሳይ መልኩ ደግሞ የ50 ዓመት የልደት በዓሏን ከቤተሰቦቿ ጋር ስታከብር እየታየ ነው። ዱባይ ላይ በመዝናናት እንደምትገኝ የሚገልጸው ይህ ምስል ከሌሎች በተለየ መልኩ ትኩረት ስቧል። ጥቂት የማይባሉ ማህበራዊ ሚዲያ ትስስር ገጽ ተከታዮችም ሐሳባቸውን የሰነዘሩበት ይገኛሉ። አለባበሷ እድሜዋን አይገልጽም፣ ልክነት ይጎላል የሚሉ ትችቶችን ጨምሮ ለልጅና እጅ ያልሰጠች የሚሉ አስተያየቶችም በስፋት ያስተናገደች ነው። ፎቶ በዚህ ወቅት ላይ የተነሳች መሆን አለመሆኑን በተመለከተ እስካሁን ባለው ሂደት አርቲስቷ የሰጠችው መልስ ባይኖርም ለቁጥር የበረከቱ የፌስቡክ ተከታዮችና በኢንስታግራም ገጽም በርካቶች ፎቶውን እየተጋሩትና ሐሳባቸውን በብዙ መልኩ እየገለጹ ይገኛሉ። በበስተመጨረሻ መረጃችን ደግሞ አዲስ አበባ ላይ ያጋጠመውና በርካቶችን ያሳዘነው የአንዲት ነፍሰ ጡር እናት ሞትን እናነሳለን። ከ9 ዓመታት የልጅ ናፍቆት በኋላ ከልሟ ልትገናኝ ጥቂት ሲቀራት በሕክምና ስህተት ምክንያት በሆዷ ያስያዘችው ሕፃን በአንድ ሳጥን ተደርጋ ቀብሯ ስለተፈጸመው እናት ከቤተሰቦቿ ያገኘነው መረጃ እነግራችኋለን። ቤተሰቦቿ ጉዳዩን በተመለከተ የፍትህ ያለ እያሉ ይገኛሉ። እህታችን ለ9 ዓመት በልጅ ጦስ ስትሰቃይ ቆይታ በመጨረሻ ተሳክቶላት የነበረ ቢሆንም ሙሉ የእርግዝና ክትትሏን ፎሪ በሚገኘው ዶሻ የህፃናትና እናቶች ሆስፒታል ስትከታተል የነበረና ልጇም እንዲሁም እሷም ጤናማ የነበሩ ሲሆን ምጥ መጥቶ ለሊት 11 ሰዓት ክትትል ወደምታደርግበት እዚህ ሆስፒታል እንድታቀና ይሆናል። ከ11 ሰዓት ጀምሮ እስከ ጧቱ 3 ሰዓት የሚከታተላት ዶክተር ባለመምጣቱም በሆስፒታል የነበሩ ነርሶች ምጥ የመጣባትን ልጅ የምጥ መርፌ ሰጥተው ምንም እርዳታ ሳታገኝ የሚከታተላት ዶክተር 3 ሰዓት ሲገባ በአልትራሳውንድ ምርመራ ያደረገ ሲሆን በዚያ ውስጥም ደም ያሳያል፣ በአስቸኳይ ኦፕራሲዮን መደረግ አለብሽ ብሎ የቅርብ ዘመዶቿ ያሉ ለነሱ መንገር ሲገባ የልጅ ጉጉት ላሰቃያት ልጅ ለራሷ ሙያዊ ስነ ምግባር በጎደለ ሁኔታ በመንገር ራሷን በመሳቷ ኦፕራሲዮን ለማድረግ የነበራቸውን ውሳኔ ማጠፍ መሳሪያ የለንም በሚል ሪፈር ለአለርት ሆስፒታል ያደረጓት ሲሆን እናቲቱም አለርት ሆስፒታል ስትደርስ ባልነቃችበት ሁኔታ በኦፕራሲዮን ስትሰራ በወቅቱ ዶሾ ሆስፒታል በቂ ሕክምና እርዳታ ባለማግኘቷ ልጁ እትብቷ አንገቱ ላይ ተጠምጥሞበት ታንቆ ነበረ። እንዲሁም ደግሞ የእናቲቱ የልብ ምትም ስራውን ያቆመ ቢሆንም አለርት የሚገኙ ጠቅላላ ሁሉም ዶክተሮችና ነርሶች በህይወት ለማትረፍ የሚቻላቸውን ሁሉ ጥረት ሲያደርጉ ቢቆዩም እህታችንም ልጇን በተመሳሳይ ሰዓት አርፈው ልጅና እናትን በአንድ ሳጥን ተረክበን ቀብረናል። ይህ ዶሻ የተባለው የግል ሆስፒታል አስፈላጊውን ሁሉ ጥረት ቢያደርግ ምናልባት እናቲቱ የመትረፍ ዕድል ይኖራት ነበር ሲሉ ቤተሰቦቿ ሐሳባቸውን አጋርተዋል። በሕክምና ተቋሙ የሚሰሩ የሕክምና ባለሙያዎችና እንደዚሁም ዶክተሮች ቸልተኝነት ልጅ አቅፋ ለመሳም ለምትጓጓለት እናት በድፍረት ልጅሽ በህይወት አይቆይም ብሎ መንገር የነርሶቹ መለማመጃ መሆኗ ትልቅ ሆስፒታል መሆኑ እየታወቀ የሰሩትን ሕክምና ስህተት ለመሸፈን መሳሪያ የለንም በማለት ተገቢውን የሕክምና እርዳታ ባለማግኘቷ እህታችን አሳተውናል። ምንም እንኳን እህታችን ባትተርፍም አስፈላጊ ትብብር ሁሉ ሲያደርጉልን ለነበሩት ለአለርት ሆስፒታል ለሚገኙ ሁሉም የእናቶችና ህፃናት ሐኪም ነርሶች ምስጋና እያቀረብን ፍትህ ለእህታችን እንጠይቃለን ሲሉ እነዚህ የሟች ቤተሰቦች ስሜታቸውና ሐዘናቸውን ገልጸዋል። ፍትህ ሲሉ ጠይቀዋል። እኛም ከዚህ ጉዳይ ጋር በተገናኘ አዲስ ነገር ካለ ወደ እናንተ ይዘን የምንመለስ ይሆናል። የዛሬም በዚያ በቃን። በያላችሁበት ጥሩ መልካም ጊዜ ተመኘን። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ መረጃውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንጋብዛለን። መልካም ጊዜ